ዙራው እንደዚህ ያዘን አይቻል የተመጠነ በሮች ያሉት ከፍታው እንደምናየው ወደ 33 ሴንቲሜትር ከፍታ ያለው ነው። ከፍተኛ የሆነ የሊቲየም አይረን ፎስፌት ባትሪ ያለው አዲስ ምርት ነው። እስካሁን በዚህ ካምፓኒ ደረጃ የተመረተ ምርት ለገጠራማውም ለማንኛውም የመንገድ አይነት ተስማሚ የሆነ ሹፌር ሲደመር 4 የሚችል ተሽከርካሪ ባጃጅ ነው። ዋጋው ምን ያህል ነው? የ1 ዓመት ዋስትና ለባትሪና ለሞተር ኮንትሮለሩ እንደገና ለሞተሩም ጭምር እንሰጣለን። ከ4 ኩንታል እስከ 5 ኩንታል ለተለያዩ አገልግሎት ያገለግላል። ከ120 እስከ 140 ኪሎ ሜትር በአንድ ፉል ቻርጅ ይሄዳል ማለት ነው። ምንም አይነት ሙቀት የለውም። የራሱ ባትሪ ማኔጅመንት ሲስተም አለው። በጣም ብዙ አይነት ሞዴሎች ስፔር ፓርቶች ነው ያለን ከላይ እስከታች እዚህ የምናያቸው በሙሉ። ሰላም ጤና ይስጥልን ወደ ገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቅኝት ፕሮግራማችን ለጭነት እንዲሁም ደግሞ ለሰው የሚያገለግሉ የተለያዩ የጭነት ባጃጆችን ዋጋቸውን፣ አይነታቸውን፣ ይዞታቸውን በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆኑ ቆይታ የምናደርግ ይሆናል። መልካም ጊዜ ይሆንላችሁ። ሰላም ጤና ይስጥልኝ። እንደምን አሉ? ሰላም አለን። በስራ ላይ ነው የተገናኘነው። እውነት ነው። ዛሬ እንግዲህ ያላችሁን የባጃጅ እንዲሁም ደግሞ የሞተር ሳይክሎች አይነታቸውን፣ ዋጋቸውን እንዲሁም ደግሞ ይዘታቸውን ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናል እና በመጀመሪያ ራስዎትን፣ የስራ ድርሻውን እንዲሁም ደግሞ ድርጅቶትን አስተዋውቁ። እሺ፣ ስሜ ብርሃኑ አለሙ እባላለሁ። በኢቮልቭ ቢዝነስ ግሩፕ የሞተር ዲፓርትመንት ክፍል ኃላፊ ነኝ። ኢቮልቭ እንግዲህ ያው እንደሚታወቀው በተለያዩ የንግድ ዘርፎች የተሰማራ ነው። ኢምፖርት የሚያደርጋቸው የማሽነሪዎች፣ የኤሌክትሮኒክስ ኤሌክትሪክ እቃዎች እንዲሁም ደግሞ የተሽከርካሪ 3 እግርና የ2 እግር ተሽከርካሪዎችን እንዲሁም መኪኖችን የሚያስመጣ ትልቅ ግሩፕ ነው። ኤክስፖርቱን በምናይበት ጊዜ የተለያዩ የቅባት እህሎችን ወደ ተለያዩ ሀገሮች የሚልክ እንዲሁም በሀገር ውስጥ ደግሞ የኮንስትራክሽን ዘርፍ ላይ ተሰማርቶ የሚገኝ ድርጅት ነው። ዋና መስሪያ ቤቱ እንግዲህ ካሳንቺስ ነጋ ሲቲ ሞል ውስጥ የሚገኝ ድርጅት ነው ማለት ነው። መልካም። ዛሬ እንግዲህ የተገናኘ ነው ወርክሾፑ ላይ ነው። እውነት። በጣም ጥሩ። ስለዚህ እዚህ ፊት ለፊት ካለው ባጃጅ ብንጀምር ደስ ይለኛል። ያለበትን ፊቸር እንዲሁም ደግሞ ሌሎች ነገሮችን አያይዘን እናንሳ። እሺ፣ እንግዲህ ኢቮልቭ በዘንድሮ ዓመት ያስመጣቸው የኤሌክትሪክ ተሽከርካሪዎችን ነው። 2 ሞዴል የህዝብና 1 ሞዴል የጭነት እንዲሁም ስታንዳርድ የሆነ ሞተር ሳይክል አስመጥቷል። ይሄ ከህዝብ ተሽከርካሪ ከምንለው አንዱ ነው። ይሄ እንደሚታየው እንግዲህ ለየት ያለ ነው። ምንም አይነት ከስተመሩ የሚያወጣው ወጪ የለውም። ጣሪያው እንደምታዩት ላሜራ ነው። ፋሲሊቴት የሆነ ውስጡ ኮርኒሶች ያሉት፣ እንደገና ደግሞ ከሌሎች ባጃጅ የሚለይባቸው እቃዎችን እንደ ማንኛውም የጭነት ከባጃጅ ውጭ ያሉት መኪኖች የሚጭኑትን የጭነት አገልግሎት አካቶ የሚይዝ ነው። እንደገና የተመጠነ በሮች ያሉት፣ ከፍታው እንደምናየው ወደ 33 ሴንቲሜትር ከፍታ ያለው ነው። ባትሪውንም በምናይበት ጊዜ ደግሞ ከፍተኛ የሆነ የሊቲየም አይረን ፎስፌት ባትሪ ያለው 60 ቮልት በ120 አምፒር አወር የባትሪ አቅም ያለው እና ባትሪው ደግሞ ሴፍ በሆነ ቦታ እዚህ ጋር በአሽከርካሪው ስር ሴፍቲውን በጠበቀ ሁኔታ የምናገኝ ይሆናል። የሞተር ጉልበቱንም በምናይበት ጊዜ 3000 ኪሎዋት ወይም 3 ኪሎዋት የሞተር ጉልበት ያለው ለገጠራማውም ለማንኛውም የመንገድ አይነት ተስማሚ የሆነ ሹፌር ሲደመር 4 የሚችል ተሽከርካሪ ባጃጅ ነው። በጣም ጥሩ። እንግዲህ ያለበትን ፊቸር በደንብ ነግረውኛል። እዚች ጋር 4 ሰው ይጭናል፣ ከላይ ደግሞ የተለያዩ የጭነት አገልግሎቶችን ይሰጣል ማለት ነው። እንግዲህ ይሄ ባጃጅ ኤሌክትሪክ ነው። ሰው ምናልባት ኤሌክትሪክን ደግሞ በዋናነት ከሚያንቀሳቅሰው አንደኛው ነገር ባትሪ ነው እና ባትሪውን ለምን ያህል ጊዜ መጠቀም እንችላለን? አገልግሎቱስ ምን ይመስላል? ያው እንግዲህ ዘመኑ እንደምናውቀው በዓለም አቀፍም በሀገራችንም ደረጃ ወደ ኤሌክትሪፊኬሽን እየተገባ ስለሆነ አካባቢ ብክለት ከተለያዩ ወጪ አንጻር ወደ ኤሌክትሪክ ሲስተም እየገባን ነው። ይህ ባጃጅም እንግዲህ እንደምናየው የዘመኑ ተመራጭ የሆነውን ሊቲየም አይረን ፎስፌት የሚባለውን በዓለም በተሽከርካሪዎች በማንኛውም ተመራጭ የሆነውን ባትሪ ያለው ነው። እንደምናየው በአንድ ፓኬጅ ነው ያለው። 60 ቮልት በ120 አምፒር አወር ባትሪ ነው ያለው። ይሄ ባትሪ ቻርጅ ለመሆን
ከ6 ሰዓት እስከ 8 ሰዓት ይፈጃል። በአንድ ቻርጅ ደግሞ ከ120 እስከ 140 ኪሎ ሜትር እንደ መሬቱ አቀማመጥ፣ እንደ ጫነው ጭነት፣ እንደ መንገዱ አቀማመጥ ሁኔታ ቫሪ ያደርጋል። ግን ከ120 እስከ 140 ኪሎ ሜትር በአንድ ፉል ቻርጅ ይሄዳል ማለት ነው። ይሄን ቻርጅ ለማድረግ ደግሞ በቤታችን የሚገኘውን ማንኛውንም የኤሌክትሪክ ሶኬት ብዙም ቅጥልጥል ያልሆነ ኖርማል ስታንዳርድ የሆነ የቤታችንን ግድግዳ ሶኬት በቤታችን ቆጣሪ በየትኛውም ቦታ መጠቀም የምንችለው ነው። ስልጠናም የማማከር አገልግሎትም እግረ መንገድ እንሰጣለን። በጣም ጥሩ። ስለዚህ ይሄ ባጃጅ ለማንኛውም መንገድ ምቹ ሆኖ ነው የተሰራው ማለት እንችላለን? እውነት ነው። ምክንያቱም እንደምታዩ ከመሬት ከፍታው 33 ሴንቲሜትር ነው። በጣም ከፍ ያለ ነው። ስታንዳርድ የሆነ ነው። ጎማውንም ከፊት ልክ እንደምናየው ለተለያዩ የመንገድ ሁኔታ እንዲያገለግል የተመረጠ ጎማ ነው። ባለ 5 የብሎን ማሰሪያ ያለው ነው። ይሄ በጣም የሚመረጠው የጎማ ማሰሪያ ፓርት ነው። የጭቃ መከላከያም እንደገና ፊቸር እይታውን እንደምናየው ነው። እንደገና የሚጠቀመው የፊት መብራቶችም ኤልኢዲ ዘመናዊ የሆኑ ኤነርጂ ቆጣቢ የሆኑ ነገሮችን እንደዚህ ከፊቸሮች ጋር ትላልቅ የሳይድ ሚረር ወይም ስፖኪዮ የተገጠመለት ነው ማለት ነው። እነኝን ያካተተ ዘመናዊ ባጃጅ ነው። በጣም ጥሩ። ዋጋው ምን ያህል ነው? ዋጋው እንግዲህ አሁን ኤግዛክት የሚመለከተው የሽያጭ ክፍል ዲፓርትመንት እንዳለው ነው። ከ630 ሺህ እስከ 650 ሺህ እየሸጥን ያለ ነው አሁን ባለበት በችርቻሮ ደረጃ። ለወኪሎች ደግሞ በድርድር የራሱ የተቀመጠ መስፈርትና እንትን ስላለ ከኛ ጋር መስራት ለሚፈልጉ በትላልቅ ከተሞች ያሉ ማከፋፈል ለሚፈልጉ ቤታችን ክፍት ነው። ነጋ ሲቲ ሞል መጥተው ዲስከስ አድርገው መስፈርቶችን አሟልተው ለአካባቢያቸው ህብረተሰብ በአቅራቢያ ማቅረብ እንዲችሉ እንጋብዛለን ማለት ነው። መልካም። እንግዲህ ይሄኛው ባጃጅ ሰውንም እቃንም በአንድ መያዝ የሚችል ለሁለቱም እንደ አማራጭ ተደርጎ የተሰራ ባጃጅ ነው። ሌላ ደግሞ እዚህ ጋር መመለከተው ባጃጅ አለና ምናልባት እንደ አማራጭ ብንመለከት ደስ ይለኛል። ለየት ያለች ነች። እንደሚታየው እንግዲህ ይሄ ቀጥታ የጭነት ተሽከርካሪ ነው። አሽከርካሪው እዚህ ጋር አለ። ይሄ የሚጠቀመው ባትሪ ሊድ አሲድ ባትሪ ነው። 60 ቮልት በ58 አምፒር ሃወር ነው እና ለጭነት ከ4 ኩንታል እስከ 5 ኩንታል ለተለያዩ አገልግሎት ያገለግላል። የተለያዩ የሱቅ ሸቀጣ ሸቀጦችን፣ የሲሚንቶ ውጤቶችን እንዲሁም የአትክልትና ፍራፍሬ ማከፋፈያ የተለያዩ አሁን አብዛኛው እየወሰዱ ያሉት እነዚህ ብሎኬት ማምረቻ ቤቶች እና ለተለያዩ ትናንሽ ጭነቶች ቦታ በማይፈጅ ሁኔታ የተዘጋጀች ዘመናዊ የሆነች የኤሌክትሪክ ተሽከርካሪ ጭነት መኪና ነች ማለት ነው። አዲስ ምርት ነች። አዲስ ምርት ነው። እስካሁን በዚህ ካምፓኒ ደረጃ የተመረተ ምርት ወደ ኢትዮጵያ በኤክሰፕሽናል የምናስገባው እኛ ነን። ምክንያቱም በኤምባሲ ደረጃ የተፈራረምነው ህጋዊ ወኪል የዚህ ካምፓኒ እኛ መሆናችን ስለሚታወቅ ማለት ነው። ስለዚህ ከፊት ለፊት ከሹፌሩ በተጨማሪ አንድ ሰው ይዛል ማለት ነው። በተጨማሪ እንደምታየው ያው የወንበሩ ስፋት ከአሽከርካሪው ጎን የንብረቱ ወይም የጫኝ ባለቤት ወይም ግለሰብ አብሮ መቀመጥ ይችላል ማለት ነው። የምናየውም ልክ እንደዚሁ ኤነርጂ ቆጣቢ ከፍተኛ ኃይል ያለው የፊት መብራት፣ እንደገና ስለ ባትሪው አጠቃላይ መረጃዎችን የሚከታተልበት የራሱ ዳሽቦርድ፣ እንደገና ሁሉ ነገር ያሟላች ሰፊ ቦታ ስፔስ ያላት፣ አሽከርካሪው ደግሞ የውሃ ኮዳ ምናምን ማስቀመጫ ሁሉ የተሟላለት የጭነት ተሽከርካሪ ነች። ይሄ እንግዲህ ካርጎዎችን በተለያየ ሁኔታ መክፈት መዝጋት አክሰሱ ይችላል። እንግዲህ ያው እንደነገርኩሽ እነኚህ የጭነት ተሽከርካሪዎች ናቸው። ወደ ውስጥ ሹፌሩ ደግሞ የተለያዩ አገልግሎቶችን ለጽዳትም ሆነ አጠቃላይ እዚህ አካባቢ ያሉትን ቴክኒካል ነገሮች ለመቃኘትም አንዳንድ ነገሩን ለማድረግ እንደዚህ መነሳት የሚችል መገልበጥ የሚችል ቦዲ ፓርት ያለው ነው። እንደምናየው የተሰራበት ማቴሪያል ጠንካራ ከሆነ ሻንቲ ነው ማለት ነው። ይሄ ቅድም እንዳልኩሽ የሊድ አሲድ ባትሪ በእንደዚህ ሁኔታ ነው። እዚህ ላይ የራሱ የሆነ ሴፍቲዎች እንደሚያስፈልግ። መልካም። ምናልባት እንግዲህ አዲስ እንደመሆኑም ይሄ ምርት ሰዎች ከመግዛታቸው በፊት እናንተ አጠቃቀሙን እንዲሁም ደግሞ ሌሎች ነገሮችን ገለጻ ታደርጋላችሁ ማለት ነው? እውነት ነው። እንግዲህ ለጊዜው ያዘጋጃናቸው ማኑዋሎችም አሉ በአማርኛው። ምክንያቱም የአካባቢያችን ህብረተሰብ በቀላሉ እንዲረዳ ስለ ኤሌክትሪክ ተሽከርካሪ አሁን አዲስ ስለሆነ ጥንቃቄ ይፈልጋሉ። ብዙ ጊዜ ለመጠቀም የሚደረጉ ጥንቃቄዎች አሉ። እንደገና ደግሞ በሚጠቀምባቸው ወቅቶች ጉዳትም እንዳይገጥማቸው
መደረግ ያለባቸውን ጥንቃቄዎች የሚያሳስቡ የስልጠናም የማማከር አገልግሎትም በተጨማሪ ስናስረክብም ደግሞ ለደንበኛችን ስልጠና እንሰጥበታለን። መልካም። ቻርጅ ስናደርግ ከዛኛው ባጃጅ ጋር ተመሳሳይ ነው ወይስ ለየት ያለ ነገር አለ? ሁለቱም ይሄኛውም ሊድ አሲድ ባትሪውም ያኛው ሊቲየም አይረን ፎስፌት ባትሪም ሁለቱም በኤሌክትሪክ በኖርማል ቻርጅ ነው የምንጠቀመው። እዚህ ጋር እንደምናየው የራሱ ቻርጅ ፖርት አለው። በዚህ ቻርጅ ፖርት አማካይነት ከኖርማል የቤታችን ግድግዳ ሌላ ምንም ተጨማሪ የሚፈልገው ነገር የለም። ቤታችን ውስጥ ያለው ኖርማል ግድግዳ ተጠቅመን ቻርጀር አብረው ስለሚሰጥ በሱ ቻርጅ ማድረግ ነው። ይሄ በአንድ ቻርጅ እስከ 80 ኪሎ ሜትር ይሄዳል። ምክንያቱም የጭነት ነው ሲመላለስ የሚውል ተሽከርካሪ ስላልሆነ 80 ኪሎ ሜትር በጣም በቂ ነው። በ3 ቀን በ4 ቀን በ5 ቀን ድረስ አገልግሎት መስጠት የሚችል ነው። ምክንያቱም በከተማ ውስጥ እና በትናንሽ ከተሞች የግንባታ እቃዎችን ስለሚያመላልስ በኖርማል የቤት ቻርጀራችን መጠቀም ይችላል ማለት ነው። ስለዚህ ለማንኛውም መንገድ ምቹ ተደርጎ ጎማውም መሬት እንዲቆነጥጥ ለገጠርም ለአስፋልት መንገዶችም እንዲሆን የተሰራ ከመሬትም ከፍታ ያለው ከጠንካራ ሻንሲ የተሰራ። ምክንያቱም ያው ብዙ ጊዜ ከተማ ላይ የሚነዱ አይደሉም አይደለ? እውነት ነው። ለአዳጊ ከተሞች ወሳኝ የሆኑ ፓርቶች ናቸው። በፋብሪካ ውስጥ ደግሞ አንዳንድ ጥሬ ማቴሪያሎችን ከአንድ ቦታ ወደ አንድ ቦታ በቀላሉ ውስጥ ለውስጥ ማመላለስ የሚችሉ ቦታ የማይዙ ተሽከርካሪዎች ናቸው። በጣም ጥሩ። ሙሉ ከቻይና ነው የምታስመጡት? ሙሉን ከቻይና ነው። ሁሉም ምርት ከዛ ነው እዚህ ነው የሚገጣጠመው። ተበትኖ በኤስኬዲ ፎርም ነው የሚመጣው። ውላችንም አግሪመንታችንም በዛ ስለሆነ ሁሉም ነገር እዚህ የሚገጣጠሙት በእኛው ሀገር ቴክኒሽያኖች አማካኝነት ነው እዚህ የሚገጣጠሙት። በጣም ጥሩ። እንግዲህ በባትሪ ነው የሚንቀሳቀሱት እና እነዚህ ባትሪዎች ለምን ያህል ጊዜ ያገለግላሉ ተብሎ ይታሰባል? እንግዲህ ባትሪ የተለያዩ አይነት ባትሪዎች አሉ። ይሄ እንዳልኩሽ ቅድም ሊድ አሲድ ባትሪ ነው። ይሄ የሸልፍ ታይሙ አጠቃላይ አገልግሎቱ ከ2 ዓመት እስከ 3 ዓመት ነው የሚያገለግለው። እነኛ ሊቲየም ደግሞ የሌሎቹ ባጃጅ ላይ ቅድም ያሳየውሽ ከ10 ዓመት እስከ 15 ዓመት ኢፊሸንሲ ይቀንሳል ነው እንጂ ቶታሊ ዳሜጅ ይሆናል የሚል እንትን የለውም። ሊድ አሲድ ባትሪ አንዱ ችግሩ 2 ዓመት እስከ 3 ዓመት ነው፣ ግን በቀላሉ ተገዝቶ መቀየር የሚችሉ ባትሪዎች ስለሆነ ነው ማለት ነው። ያኛው ሊቲየም አይረን ፎስፌት ግን 10 ዓመት እስከ 15 ዓመት ያለምንም ችግር አገልግሎት ይሰጣሉ። በጣም ጥሩ። ስለዚህ ከፊት ለፊትም በጨለማም በቀንም ምቹ ተደርገው ነው ማለት ነው። እነኚህ ተሽከርካሪዎች ቅድም እንዳልኩሽ እንግዲህ ያው ለማታም በጨለማ ወቅትም በቀንም በተለያዩ የመንገድ ሁኔታዎች በተለያየ የጭነት ደረጃ ያገለግላሉ። ሁሉንም ተሽከርካሪ ማሟላት ያለባቸውን ነገሮች ያሟላ ነው ማለት ነው። ከፊት እንደምታዩት በጠንካራ አሞርዛተር በ2 ደብል አሞርዛተር በሚባል መሬትን ቫይብሬሽን መቋቋም እንዲችሉ ተደርጎ የተሰሩ ናቸው። በጣም ጥሩ። ምናልባት አዲስ እንደመሆኑ መጠን ብዙ ጊዜ ሰዎች አዲስ ምርት ሲገባ የጥራቱን ጉዳይ ያሳስባቸዋል እና እናንተ ስታስገቡት በምን ያህል የጥራት ደረጃ ነው? ምናልባት እሱን ብናነሳ። እውነት ነው። ይሄ ምክንያቱም እንግዲህ ወደ አፍሪካ የሚመጡ ማቴሪያሎች አብዛኛው ጊዜ የሚፈለገው ጥንካሬ ነው። ዱሬቢሊቲ በጣም ወሳኝ ነው። ይሄን እንግዲህ ከካምፓኒው ጋር ተነጋግረን እንደ ማንኛውም ሀገር ሲሆን ለእኛ ሀገር የሚሰሩበት የመንገድ ሁኔታ የአየር ጸባይ ስለሚታወቅ ያንን ባማከለ መልኩ ነው እኛም ማቴሪያሉን መርጠን እነሱም በዛ ደረጃ እንዲዘጋጅልን ያደረግ ነው እንጂ ያለምንም ቅድመ ሁኔታ በእኛ ሀገር የማያገለግሉትን አናመጣም። ኃላፊነት ስላለብን በዛ ደረጃ ነው የምንመርጣቸው ማለት ነው። በጣም ጥሩ። አሁን ላይ ያለበት የዚህ ባጃጅ ዋጋ ምን ያህል ነው? ይሄ ባጃጅ እንግዲህ ከ280 ሺህ እስከ 300 ሺህ ነው እየሸጥን ያለ ነው። ለወኪሎች ደግሞ ቅድም እንደተነጋገረው የተለያዩ አግሪመንቶች አሉን። ወኪሎችም በመጡ ጊዜ አሁንም እየመጡ ስለሆነ ለእነሱ ደግሞ የተሻለ የትራንስፖርት የተለያዩ ነገሮችን ከቨር የሚያደርግ አትራክቲቭ የሆነ የገበያ ትመና ዋጋ አለን። እሱን ደግሞ በአቅርቦት መጥቶ መነጋገር ይቻላል። በጣም ጥሩ። እንግዲህ የተለያዩ ለጭነት የሚሆነ የተለያዩ ባጃጆችን እየተመለከትን ነው እና አሁን ደግሞ በመጨረሻ እዚህ ጋር የምመለከተውን ባጃጅ ያለበትን ፊቸር እና ሌሎች ነገሮችን ብናነሳ ደስ ይለኛል። እሺ፣ ቅድም እንደነገርኩሽ እንግዲህ በህዝብ መጫኛ 2 አይነት ሞዴሎች ነው የመጣ ነው ብዬሻለሁ። ቅድም በዛኛው በላሜራ እና በኮርኒስ ታይፕ አይተናል። አሁን እዚህ ጋር ደግሞ የምናየው ሁለተኛውን የህዝብ መጫኛ ተሽከርካሪ ነው። እዚህ ጋር እንደምታየው
ፊትና ፊት ተቀምጠው 5 ሰው መያዝ ይችላል። አሽከርካሪው እዚህ ጋር ሰፊና ምቹ የሆነ ቦታዎች አሉት። ከዛኛው የሚለየው አንዱ በሸራው ነው። ሁለተኛ ደግሞ በመቀመጫ ብዛቱ ነው። ባትሪያቸው አንድ ነው። ሞተር ጉልበታቸውም አንድ ነው። ባትሪያቸው 60 ቮልት በ120 አምፒር አወር ነው። ሞተር ጉልበታቸውም 3000 ዋት ወይም 3 ኪሎ ዋት ነው። ይሄም በአንድ ቻርጅ እስከ 140 ኪሎ ሜትር የሚሄድ ነው። ቻርጅ ለማድረግ ደግሞ 6 ሰዓት በቂ ነው። 6 ሙሉ ቻርጅ ለማድረግ ሊቲየም አይረን ፎስፌት ነው ማለት ነው። ይሄ ባጃጅ ይሄንን ይመስላል። ለተጠቃሚዎች ደግሞ ያው የተለያዩ ምቹ ነገሮችን ለማመቻቸት ተሞክሯል። አንደኛው አቅማቸው ደከም ላለ ወይም ለመግባት ለሚቸገሩ ሰዎች እንደዚሁ ለመውረድም ለመግባትም እንዲጠቀሙበት የተሰራለ ደግሞ በሚንቀሳቀስ ሰዓት ይሄንን ይዘው ለመከላከል ይረዳል። የተሰራበት ማቴሪያልም እንደምታዩ በጣም ጠንካራና ድርብ የሆኑ ሻንሲውንም እንደምናየው በጣም ጥሩ ነው። እንደገና ከፍታውንም በምናይበት ጊዜ በተለያዩ የሀገራችን የመንገድ ሁኔታዎች እንዲያገለግል ተደርጎ የተሰራ ነው። ሌላው ደግሞ እግረ መንገዳችን ደግሞ ባትሪውንም እንደዚሁ ሴፍቲውን በጠበቀ ሁኔታ ሴፍ በሆነ ሁኔታ እዚህ በአሽከርካሪው መቀመጫ ስር ምክንያቱም የዚህ ተሽከርካሪ ዋናው ህይወት ባትሪው ስለሆነ ማለት ነው። ምናልባት ግን ይቅርታ ጋሽ ብርሃኑ እዚህ ጋር በምንቀመጥበት ሰዓት እንግዲህ ሹፌሩ ነው እዚህ ላይ የሚቀመጠውና ሙቀት እንዲሁም ደግሞ ሌሎች ነገሮች ምንም አይነት ሙቀት የለውም። የራሱ ባትሪ ማኔጅመንት ሲስተም አለው። ቴምፕሬቸር ሬጉሌተር አለው። የዚህ ሙቀት ነገር ምንም የሚያሰጋው ነገር የለም። ግን ከውጫዊ አካባቢ የሚመጣ ሙቀት ለመቋቋም የራሱ ቬንቲሌሽን ያለው ለአሽከርካሪው ሆነ ለተሽከርካሪዎች ቬንቲሌሽን የንፋስ የማቀዝቀዝ አገልግሎት የሚሰጥ አለ። ከባትሪ የሚመጣ ግን ምንም አይነት ሙቀት ነገር የለውም ማለት ነው። ስለዚህ ምናልባት ሙቀት እንኳን ከተፈጠረ ቬንቲሌሽን መጠቀም ይችላል። ሸራው ስለምንድን ነው የሚጠቅመው? ሸራው እንግዲህ ያው እንደ ማንኛውም ባጃጅ የፀሐይና የዝናብ አገልግሎትን ለመከላከል ሸራ ነው ለዚህኛው ሞዴል የተገጠመው። አስፈላጊ ሆኖ ከተገኘ ደግሞ በፋይበር ግላስ ደንበኞች ከገዙ በኋላ ይሄን ማስተካከል ወይም መቀየር ይችላሉ። በርም የሚያስገድድ የከተሞቻቸው የትራንስፖርት ሕግ ካለ ደግሞ በሮቹንም ለመቅጠም ምቹ የሆነ የጠንካራ ብረት የተሰራ አለ። እነዚህን ነገሮች ሁሉ ማስተካከያ ማድረግ ይቻላል ማለት ነው። በላሜራ እና በኮርኒስ የሚፈልጉ ከሆነ ደግሞ ቅድም ያሳየሁሽ ተመራጭ ወይም እንደ አማራጭ የቀረበ ባጃጅ አለ ማለት ነው። ይሄ ለምሳሌ አሁን እንዴት 5 ሰው ይጭናል የሚለውን በተወሰኑ ሳምፕል ሰዎችን ጭነን ማየት እንችላለን። ያው እንግዲህ ይሄ አንዱ ለየት የሚለው ይሄ ባጃጅ 5 ሰው የሚጭንበት ያቀማመጥ ሁኔታው ይሄኛውን ተመራጭ ነው ያደረግነው። በሁለት ረድፍ አድርጎ ማሰራት ይቻላል። አሁን ሀገሮች አንዳንድ ከተሞቻችን እየተስፋፉበት ያሉ አይነት አለ። ያን ለማድረግ ደግሞ ሻንሲ መርዘም አለበት። ሻንሲ በረዘመ ቁጥር ደግሞ ያው የራሱ ችግር አለው። የመለመጥ ወይም የመሰበር አደጋ ስለሚገጥም በእንደዚህ አይነት ብዙም ኮምፓክትድ ባልሆነ በቂ በሆነ ፓሴጅ እንዲኖር ተደርጎ መሰራቱ አዋጪ ስለሆነ በውይይት አይነት መልክ ነው አሬንጅመንቱን እንዲሰራልን ያደረግነው ማለት ነው። ስለዚህ ሳይጨናነቁ እንደዚህ መንቀሳቀስ ይችላሉ። 5 ሰዎችን ሪላክስ አድርጎ ይጭናል። አሽከርካሪውም ደግሞ እዚህ ይጠቀማል ማለት ነው። እሱም ግራና ቀኝ ሰፊ ነው። በህጉ ባይፈቅድም ግን ሰፊ እና በቂ የሆነ መቀመጫ ስፔስ ያላቸው ናቸው ማለት ነው። በጣም ጥሩ። እነዚህን ባጃጆች የት ልንጠቀማቸው እንችላለን? እነኚህም ባጃጆች ያው እንግዲህ በማንኛውም በሚፈቀድላቸው የመንገድ ሁኔታዎች የከተማዎች ደረጃዎች ላይ የትም ቦታ በገጠርም እንደምታዩ ከፍታው 32 ሴንቲሜትር ነው። ከመሬት ከፍ ያለ ነው። በማንኛውም የአየር ሁኔታና የመንገድ ሁኔታ መጠቀም ይቻላል በማንኛውም ቦታ። ስለዚህ ለገጠርም ለከተማም ምቹ ተደርገው የተሰሩ ባጃጆች ናቸው ማለት እንችላለን። ሁሉንም የሀገራችንን ኮንዲሽን አካቶ የተሰሩ ናቸው። በጣም ጥሩ። የዚህ ባጃጅ ዋጋ ስንት ነው? ከ540 ሺህ እስከ 550 ሺህ አካባቢ ነው። ለቅድም እንደነገርኩሽ ለወኪሎች ደግሞ በአካል በመቅረብ የተለያዩ መስፈርቶችን አሟልተው የውክልና ፎርም ሞልተው ውክልና ከተቋሙ ጋር አድርገው በተሻለ ዋጋ ልናቀርብላቸው እንችላለን ማለት ነው። ስለዚህ ሹፌሮች ማሟላት ያለባቸው መስፈርቶች ካሟሉ በኋላ እነዚህን ባጃጆች መግዛትና መጠቀም ይችላሉ ማለት ነው። ሹፌሮች ማለት ያው እንደ ከስተመር ነው። እነሱ ዳይሬክት ዋን ከስተመር ነው። በችርቻሮ ዋጋ ነው የሚያገኙት። ግን ውክልና ለሚፈልጉ ወይም ማከፋፈል ለሚፈልጉት
የራሱ ካምፓኒው የተቀመጡ መስፈርቶች አሉ። ያን አሟልቶ በተሻለ ዋጋ ለአካባቢያቸው ህብረተሰብ በአቅራቢያ ማቅረብ እንዲችሉ እናደርጋለን። እንደገና ደግሞ ስልጠናዎችን ለእነሱ ቴክኒሽያን ሆን ሴልስ ሰዎች ስልጠናዎችን እንሰጣለን። በጣም ጥሩ። እንግዲህ ካላቸው የባጃጅ አይነቶች ከብዙ በጥቂት ሁኔታ መለከት ነውና ምናልባት እነዚህ ባጃጆች ቢበላሹ ወይም ደግሞ መለዋወጫ ዕቃ ቢያስፈልጓቸው እናንተ ጋር አሏችሁ? እርግጥ ነው የኤሌክትሪክ ተሽከርካሪ እንግዲህ እንደሚታወቀው ከነዳጅ ተሽከርካሪ አነስ ያለ ስፔር ነው የሚጠቀሙት። እንግዲህ በአደጋ ምክንያት ለሚከሰቱ መለዋወጫዎች አሉን። መሰረታዊ የሆኑ መለዋወጫዎች አሉን። እነኚህ የመብራት፣ የስፖኪዮ፣ የተለያዩ የነኚህ መሪ ላይ የሚደረጉ የተለያዩ የሚያልቁ ፓርት ብዙም ባይኖረውም መሰረታዊ የሆኑ ስፔር ፓርቶች ግን ቀድመን ይዘን ይበላሻሉ ተብሎ የሚጠበቁት እና በአደጋ ጊዜ ሊበላሹ የሚችሉ ነገሮችን ሁሉን ያካተተ ስፔር ፓርት ሩም አለን። እዛ ሄደን ማየት እንችላለን። እሺ፣ ደስ ይለኛል። እንግዲህ አሁን ደግሞ የምንገኘው የመለዋወጫ እቃዎቹ የሚገኙበት ቦታ ላይ የተገኘ ነው። ሰዎች በአብዛኛው የሚበላሹባቸውና እናንተ ጋር የሚፈልጉት የትኞቹ ነው? እንግዲህ እንደምታዩ የመለዋወጫ እና የስቶር ሩማችን ነው። በዘመናዊ የመገጣጠሚያ መሳሪያዎችን እግረ መንገድም እንዳሳየሽ ነው። እነኚህ ነገሮች የተሟሉ ፓወር ቱሎች እና ስፔሻል ቱልሶች ሁሉ የተሟላ ነው። በስፔር ፓርት ደረጃ እንግዲህ ብዙ አይነት አለን። በአደጋም ጊዜ ከአደጋም ጊዜ ውጭ በብልሽት ለሚመጡ የስፔር ፓርቶች እንደዚህ እንደ ቬንቲሌሽን የመሰሉ የሳይድ ሚረር ወይም ስፖኪዮ የመሰሉ ዋይር ሃርነስ በአደጋ በሚደርስበት ጊዜ ቢቃጠል ምን በሚል ለሁሉም ያመጣናቸው ተሽከርካሪዎች መለዋወጫዎች አሉን። ባትሪንም ጨምሮ ባትሪም እዚህ ጋር አለን። የተለያዩ ፍሬቻዎች በግጭት እና በተለያዩ ጊዜ ለሚደርሱ የስፔር ፓርት ፍላጎቶች እነኝን ሁሉ ያካተተ ነው። ጎማንም በተመለከተ ከነዳሪው ከነጎማው የተወሰኑ አምጥተናል፣ ስቶር ላይ ይዘናል። ዳሽቦርዶች የተለያዩ እንደዚሁ ቅድም እንደገለጽኩልሽ የፊት መብራቶች፣ እንደገና ዳሽቦርድ አመልካቾች፣ እንደገና ዋናው ጀርባ አጥንት የሆነው ደግሞ የተሽከርካሪ ሞተር ቢበላሽ ወይም አደጋ ቢገጥመው ምንም ብዙ የሚያሰጋ ፓርት አይደለም። ነገር ግን በሆነ አጋጣሚ ቢፈለግ በሚል በዚህኛው ሞዴል አለን። በዚህኛው እዚህ ጋር በምታዩትም ሞዴል አለን። እንደገና ዲፈረንሻሎችም ከነጥርሳቸው አለን። እነዚህ ነገሮች እዚህ ላይ ኮንትሮሎች፣ በጣም ብዙ አይነት ሞዴሎች ስፔር ፓርቶች ነው ያለን። ከላይ እስከታች እዚህ የምናያቸው በሙሉ መሰረታዊ የሆኑ የባጃጁ ስፔር ፓርቶች አሉ። ስለዚህ እናንተ ጋር ቢመጡ የተበላሸባቸውን በሚፈልጉት አይነት ማግኘት ይችላሉ ማለት ነው። አስፈላጊም ከሆነ በአጭር ትዕዛዝ ከቻይና ሀገር ወዲያውኑ፣ ምክንያቱም ፓርትነር በኦፊሻል ደረጃ የተፈራረምን ስለሆነ በአስቸኳይ ትዕዛዞች ማምጣትም እንችላለን፣ ማቅረብም እንችላለን። ይሄ ደግሞ ካምፓኒው የብዙ ዓመት ልምድ ያለው ስለሆነ ኢቮልቭ ኢምፖርት ካምፓኒ እዚህ የስፔር ፓርት ችግር የለም። ስለ አቀያየሩም ስለ ቴክኒካል እውቀቱም ከተፈለገ ደግሞ እንደዚሁ የሰለጠኑ የራሳችን ባለሙያዎች ያሉን እና ወደፊት ደግሞ በየውክልና በምንሰጣቸው ተቋማት ቴክኒሽያኖችን፣ ሴልስ ኦፊሰሮችን ትሬኒንግም እንሰጣለን። ማኑዋልም አዘጋጅተን እናከፋፍላለን። በጣም ጥሩ። ምናልባት ባጃጆቹን ከሸጣችኋቸው በኋላ የምን ያህል ዋስትና ነው እናንተ ጋር ያለው? እርግጥ የተለያየ የሀገራችን ሁኔታ ያው 1 ዓመት ነው አብዛኛው የተለመደው። እኛም ከዛ ከማህበረሰቡ ላለመውጣት የ1 ዓመት ነው። እንደሚታወቀው የሊቲየም አይረን ፎስፌት ባትሪዎች አብዛኛው 8 ዓመት ነው በዓለም አቀፍ ደረጃ። ምክንያቱም ከዛም በላይ ማገልገል እኛ እንደ ቴክኒክ ስለምናውቀው ካልሆነ በስተቀር የ1 ዓመት ነው። እኛም እንደ ማንኛውም የሀገራችን ህብረተሰብ እንደተለመደው ቢዝነስ የ1 ዓመት ዋስትና ለባትሪና ለሞተር ኮንትሮለሩ እንደገና ለሞተሩም ጭምር እንሰጣለን። ግን በእርግጠኝነት መናገር የሚቻለው እነኚህ የሊቲየም አይረን ፎስፌቶች ከ10 ዓመት እስከ 15 ዓመት ኤፊሽንሲ ለመቀነስ የዛን ያህል እድሜ መቆየት ይችላሉ። በጣም ጥሩ። ዛሬ ምናልባት በፕሮግራማችን ለጭነት የሚሆኑ ባጃጆች ላይ ትኩረት አደረገን እንጂ የተለያዩ ለስራ የሚሆኑ የተለያዩ ሞተር ሳይክሎች አሏችሁ።
እንግዲህ አሁን ለጊዜው የመጀመሪያ ዙር ያመጣ ነው በአንድ አይነት ስታንዳርድ ሞዴል ነው። ትልቁ የሚባለው ወይም ስታንዳርድ ሞተር ሳይክል፣ የተለያዩ የሞተር ሳይክል አይነቶች አሉ። ከስኩተር ጀምሮ ከትናንሽ እስከ ትልልቅ ስታንዳርድ ታይፕ የስፖርት ሞተር ሳይክል፣ ስታንዳርድ ሞተር ሳይክል፣ የተለያዩ ሞተር ሳይክሎች አሉ። እኛ ስታንዳርድ ምክንያቱም ቅድም እንዳልኩሽ ከካምፓኒው ጋር ስንነጋገር ለሀገራችን ተጨባጭ ሁኔታ እንደ መሬቱ እንደ መንገዳችን ሁኔታ ብለን የመረጥነው አሁን አንድ ሞዴል ነው ያመጣነው። በቀጣይ ደግሞ ዋጋቸውም የተለያየ ደረጃ ያላቸው ነገር ግን የሀገራችንን የመንገድና የከፍታ ሁኔታ የሚጠብቁ ለማምጣት ነው አሁን ያመጣነው አንድ ሞተር ሳይክል ነው። እሱም ከ200 እስከ 220 ኪሎ ሜትር ይሄዳል በአንድ ፉል ቻርጅ። ሌላ እንዲያካትትልን የፈለግነው 2 ባትሪ እንዲሆን የተፈለገው ምክንያቱም በአንድ ባትሪ እየተጠቀሙ ቢዝነሳቸው ሳይቆም ሁለተኛውን ቤታቸው ቻርጅ ላይ አድርገው በሚቀጥለው ደግሞ እሱን እየተጠቀሙ ቢዝነሳቸው ሳይቆም የታክሲ አገልግሎት የሚሆን የምንም አገልግሎት የሞተር እንዲጠቀሙ ያን ሁሉ አክሰስ እንዲያካትት አድርገን ነው አሰርተን ያመጣ። ስለዚህ እናንተ ጋር ቢፈልጉ እዚህ ጋር መመለከታቸውን የተለያዩ ከመብራት ጀምሮ የተለያዩ ነገሮች መለዋወጫ ቃላችሁ ማለት ነው። እውነት ነው። እነኚህን መለዋወጫዎች እንግዲህ እንደየአስፈላጊነቱ አቅርበናል። ምንም አይነት ስጋት እንዳይገባቸው ለመግለጽ ፈልጋለሁ ማለት ነው። በጣም ጥሩ። ሰዎች በብዛት ቢፈልጉ አቅርቦቱ እናንተ ጋር አለ? አቅርቦቱ እንግዲህ አሁን ያመጣናቸው 4 ሞዴሎች አሉ። በቀጣይ ደግሞ ያዘጋጀናቸው ከአንዳንድ ፊድባክ የከስተመርን ፍላጎት ለማካተት ስለፈለግን አሁን እየተሰጡ ያሉ የከስተመር አስተያየቶችን አካተን በቀጣዩ ደግሞ የተሻሉ ምርቶችን እናቀርባለን። እነኚህንም ምርቶች ደግሞ እናቀርባለን ማለት ነው። በቀጣይ ደግሞ ሌሎች የተሻሉ ከከስተመሮቻችን ፍላጎት አንጻር የምናመጣቸው የምንጨምራቸው ተሽከርካሪዎች ይኖሩናል። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ነገር ግን ተመልካቾች እነዚህን ባጃጆች መግዛት እና ማግኘት ይፈልጉ በምን አድራሻ ያገኟቸው? በጣም እኔም አመሰግናለሁ። እንግዲህ ይሄ ባጃጅ የሚቀርበው እነኚህን ባጃጅም ሞተር ሳይክልም የሚቀርበው ኢቮልቭ ቢዝነስ ግሩፕ ይባላል። ዋና መስሪያ ቤቱ ነጋ ሲቲ ሞል ግራውንድ ላይ ሲገኝ የመገጣጠሚያ አድራሻው ደግሞ እዚህ ኮየ ፈጬ አካባቢ ገራንጉራ ኢንዱስትሪ መንደር ውስጥ በሰፊው የመገጣጠሚያ ቦታ ይዞ እየገጣጠመ የሚያቀርብ ድርጅት ነው። እንግዲህ ዋና መስሪያ ቤቱን ነጋ ሲቲ ሞል ግራውንድ ላይ ማግኘት ይቻላል ማለት ነው። እንዲሁም ስልክ ቁጥር እንግዲህ ለማግኘት ከፈለጉ ደግሞ 0983 2233 08 ወይም ደግሞ 0980 ላይ ቴክኒካሊም ስለ ሽያጭም ሁለቱንም በአካተተ መልኩ ማግኘት ይችላሉ። መልካም። ስለነበረን ጊዜ ስለሰጡኝ አክብሮት እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ። መልካም። ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በገበያ ቅኝት ፕሮግራማችን ለተለያዩ የጭነት ባጃጆችን ዋጋቸውን፣ አይነታቸውን እንዲሁም ደግሞ ይዞታቸውን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እነዚህም ባጃጆች መግዛት እና ማግኘት ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ እንላችሁ። ጤና ይስጥልኝ።